Ayo, what's good YouTube? It's your boy Kaya Faya ወዛናረል vlog ተመልሰን መተናል የዛሬው vlogአችን ተብኔል ላይ እንዳያችሁት me and አቶ ስዩም ታደሰ እስር ቤት ገብተን ነበር ለመጀመሪያ ጊዜያችን ሁለታችንም የመጀመሪያ ጊዜያችን ነበርና ስቶሪ ታይም ለምን አናወራውም እዚህ ጋር ላይክ ላምን ፖድካስት ላይ አውርተነው ነበር ግን ብዙ እድል አልተሰጠንም እኛ የታሰርነው እድል አልተሰጠንም የውጪው POV ነው የተወራውና የውስጡ POV ደግሞ እኛ ጋር ለምን አናወራው you know what I'm saying ብቻ guys ያው ቪዲዮአችንን ከመጀመራችን በፊት don't forget to like share and subscribe ያረጋችሁ so guys አሁን ወደ ገደለው ታሪካችን እንገባለን so መጀመሪያ ጋር ቾቢ ኢቨንት ተጠርተን ነበር ሁላችንም ጀሞ የማይጂ ጀሞ እና ሄርንላችሁ ያው ተሰብስበን ማታ 4 ሰዓት ላይ ተሰብስበን ወጣን ምናምን ከዛ በኋላ እንደምታውቁት ቾቢ ኢቨንት የሌለ ያው ይቀወጣል ምናምን የዮንዚማን ይቀውጡታልና የሆነ ሰዓት ማይጂ በዛ ሰዓት ደግሞ በጣም የሆነ ቲክቶክ ላይ የሆነ ቫይራል እየወጣ ነበርና ሁሉም ሰው ያው ነሃሩ ምናምን ናቲ ምናምን ሲያዩ ማይጂ ማለት ጀመሩ ማለት ላይቱ ምናምን በቃ ሁሉም እሱ ላይ መሆን ጀመረ ድምቀቱ በቃ የሆነ ሴት እዛ ጋር እየተወረገረገች ነው ምናምን አሰማም ስቴጅ ላይ ያው እሱ ላይ ነው ያለው ላይቱ ምናምን በቃ ማይጂ እየተባለ ከዛ በኋላ let me get to the point ከዚህ በኋላ የሃሮን ስልክ ቤት እንደተሰረቀ ልንገራችሁ እዚህ ጋር so ፊን የሚባል ዘፈን የትራቪስ ካ ፊን የሚባል ዘፈን ተከፈተ ቢቱ ድሮፕ አደረገ ማለት ቢቱ እንደምትለው ዘፈን መጣች ማለት ከዛ በኋላ ከበብ መስራት ጀመረ አቶ ሃሮን ከበብ ቤት ያለ መስሎት ይሁን ቀበሌ ያለ መስሎት አይሆን እኔ እንጃ አሮን ነው ከበብ ማለት ጀመረ ማስከበብ ጀመረ ከዛ በኋላ ከበቡ ምናምን ለከ ፊን ድሮፕ ቢቱ ድሮፕ ሊያደርግ ሲል ፊን ብሎ እጁን ሊቀውጥ ሲል ከታች አባዲ ከታች አጸዱታ ኪስ ውስጥ ደግሞ እዚህ ውስጥ ነበረ አጸዱት ለከ ሲያጸዱት ገና በአንደኛው እንዲያለው ልጅ እንዲያለ ማለት ነው እንዲያለ ማለት ነው ከዛ በኋላ ናቲና ማን ያየው ናመን ምናምን አዩት ማለት ነው ስዩም ምናምን እኔ ከሰው ጋር ነበርኩ አጠገብ ማንንም አልነበረም ከዛ ሲዘል የነበረው ሁሉም ሰው ዝም ማለት ጀመረ ማለት ዝም ማለት ጀመረ አተ ምንድነው ከዛ ዝም ምናምን ማለት ጀመሩ ሁሉም እዛ ጋር የነበሩት ማለት የሆነ በቃ እንደማያቅ ምናምን ፊቱ ባንዲ ተጨማደደ ምናምን የሃሮን ከዛ እኔ ካንድ 5 ደቂቃ ምናምን በኋላ ነው መጥቼ ያየሁት ነገር ይዛ በቃ ያው ጓደኛ እንደሚያረጉ ማን ነው ምናምን ብለ ተጨርቋል እዛ ጋር ከዛ እኔና ስዩም እዚህ ጋር ነው ጋይስ ታሪኩ የሚጀምረው እዚህ ጋር ነው እኔና ስዩም ውጪ ሄድንና ያው እዛ ጋር ወከባስ የሚቀባበል ምናምን ሰው በቃ የሆነ ፌስ ታዩና ምገምቱ ሰው አለ ሄረን ተጣላን የሆነ አንድ 5 ምናምን ይሆናሉ ተጣላናቸው ከዛ በኋላ ያው እንደ ወንድ ልጅ ተጣላ ቦዲጋርዶቹ መጥቶ አገላገሉና መጨረሻ ላይ እኛ ሄደን ይጣላ ነው ሌላ ሰው ነው ስልኩን የሰረቁት አይደለም ስልኩ ለካ የቾቢ ቦዲጋርዶች እዛ ጋር ተፈትሾ ምናምን ተመልሶለታል ጀለስ ስልኩ ተመልሶለታል እኛ ደግሞ የተጣላ ነው ሌላ ሰው ጋር what ሰው እዛ ጋር ክላሽ ፈጠረ ማለት ነው ማየው ክላሽ ፈጠረና ልጁ እኔ ከሳቸዋለሁ ምናምን ሲል ነበረ እንግዲህ ከሰሰን ጋይስ ዋናው ታሪክ ያው እዚህ ጋር ነው አሁን ይሄ የስልኩ እንዴት እንደተሰረቀ ነው ታሪክ የነገርኳችሁ እስር ቤት የገባ ነው ታሪክ አሁን ልነግራችሁ ነው እዚህ ጋር እንዴት ሴታፕ አድርጎ እንዴት እንደያዙን እንዴት አድርጎ ወደ እስር ቤት እንደወሰዱን እንደያዙን ልንገራችሁ ጋይስ ፖሊሶቹ እንዴት እንደያዙን ከሳምንት በኋላ ይሄ ጸቡ ምናምን ስልኩ ከተሰረቀ በኋላ ጭራሽ እኛ ሌክስ ተመስርቶበታልና እሺ ተብሎ ልጁ ተጎርቶ ነበር ሆስፒታል ምናምን ገብቶ ነበር ለሳምንት ማለት ነው ሶ እዚህ ጋር ከሳምንት በኋላ ደብረዘይት ልንሄድ ነበር ጋይስ ተዘጋጅተን ምናምን በቃ እኛ ፈርከናል በእኛ ቤት እኮ ፈርከን በቃ ሁላችንም ፈራርከን ምናምን ደብረዘይት እየሄድን ነበር ናመን ደብረዘይት ነበር እኛ ደግሞ ከሰዓት ልንመጣ ነበር ደብረዘይት የሆነ ዝግጅት ነበርና ናመን ቀድሞን ሄዶን ነበር ከዛ በኋላ ጋይስ ገስዋ የሆነ ሴትየዋ ደወለች ፕሮሞሽን ፈልጊያችሁ ነበርና ለዛሬ በመጡ ደስ ይለኛል በራሪ ስለሆንኩ ዛሬ ኑልኝ ዛሬ ማውራት አለብን በጣም ኢምፖርታንት ነው እኔ ብኖር አሪፍ ነው ምናምን አለ ሸበረባ አደረገችው ሃሮንን 2-3 ቁልፍ አደረገችው ማለት እዛ ሃሮን በቃ እዛ ደብረዘይት ሳንሄድ በፊት እቺን ፕሮሞሽን አውርተን ጨርሰን እንላለን መኒ ነው ምናምን ፕሮሞሽን ነው እሺ ምናምን ተብሎ
ከዛ 22 ጎላጎል ጋር ስንደርስ ሃሮን እጅ ላይ የሆነ እንደዚህ ካረፈ እንደዚህ የሆነ ሰው ብቻ አረፈበት እኔ ማን ነው ምናምን ይሳይ የሆነ ዝም ብሎ ሲቪል ፖሊስ ነው ግን ያው ዝም ብሎ ልብስ ነው የለበሰውና በዛ በኩል ደግሞ ናቲን በዛ በኩል ልቅፍ አደረገው ማለት እንዴ አሁን ለሰው ልንከበብ ነው እንዴ ምናምን ሳያ ተዘጋጁ ምናምን አናዘር ራውንድ ምናምን እዚህ ጋር ማለት ከዛ ካይድ አንተና አልዋሩን አይደለም ምናምን አንተና ካይድ ና ናቲ ዛጋ መታወቂያ እያሉ እየጠየቁ ነበር ፖሊስ ሲሉ ማለት ከዛ ሲያሳየው በቃ እኔም ዝም አልኩ እንዴ ሲይዘኝማ ሌላ ነገር የሚፈጠር እንዴ ሌላ ሰው ነው ይመስለኝ ያው የለበስነው አለባበስ የሆነ ዱርዬ ምናምን መጥቶ እንዲያዋራ ምናምን ፈልጎ አይነት ሰው አላ የሆነ ፈርከ የምትወጣ ግን 22 ጎላጎል ጋር ማንንም አይናገርም ግን ያው ስቲል መጥቶ እንደዚህ ሲይዘ እንዴ ምን እሺ ምናምን የምትለዋል ከዛ ታዝ ሲዩም አንተና አሉ አውና ይቅርታ አላቸውና ሃሮን ከዛ እዛው ጋር ተሻግረን አዲስ አበባ ፖሊስ ጣቢያ ገባን ማለት ነው ከዛ አዲስ አበባ ፖሊስ ጣቢያ ገባን ሴትዮዋ እስኮን ድረስ ትደውላለች ደረሳችሁ ናቲ አረ በቃ ልጆቹ ገብቷል ታስሯል ይላታል ሰየም ደግሞ ፕሮሞሽኑ ጋር ሂዷ ምን እሺ ፕሮሞሽኑ የሆነና በጣም ያበደ ፕሮሞሽን የተሰራብን ነው ማለት እናቴ ደግሞ ከዛ ያው ከገባን በኋላ እኛ በዛው እንወጣለን ምናምን ብለን ነበር ያሰብነው ከዛ እየመሸመጥ ይሄ ነገር ሰያምን እሺ እዚህ ላይ ያሳድሩ ነው እንዴ ምናምን በቃ ካደርንም አንድ ቀን ነው አያልፍም ምናምን ከአንድ ቀን አያልፍም ሃይ ተብሎ ጋይስ ጀለሳችን ምሳ ምናምን ራት ይዞልን ሲመጣ ስልክ ስንቀባበል ስልክ ሰጠን ለጓደኛችን እዛ ጋም ነበሩ የሆነ ታሳሪዎችም በቃ በዛ በኩል የሆነ ሲጋራ ምናምን እየተቀባበሉ ከዛኛም ሌላ ነገር የምንቀባበል መስሏቸው ጋይስ እነዚህ መደበኛ ክፍል ውሰድልኝ አላለም ከዛ አይ መደበኛ ክፍል ምናምን ሲባል እኔ ኖርማል ክፍል ምናምን ነበር ይመስልኝ ጋይስ እኔ አንድ ክፍል የሆነ ማብራት ያለው በቃ የሆነ አንድ ሩም ምናምን ከአፍራሽ ጋር ጣል ተደርጎ ያለ ሩም ነበር ይመስልኝ መደበኛ ሲባል መደበኛ መካከለኛ አንድ በሉት ወርድ the same shit similar shit ከዛ በቃ ሃይ ምናምን ተብሎ ላጠላጥያን ወደ ሩሙ ምን ሄድ መስሎኝ ጋይስ ወደ ሩሙ እንደዚህ ታጠፋለሁ በዚህ በኩል ኮንቴነር ሲከፈት አልሰሙም ጓጓ ምናምን በብረት ምናምን የተዘጋማ ምናምን እዚህ ነው የምንገባው ሰያብና ጨለማ ነው እስረኛው በኮንቴነሩ ወጥቶ እንደዚህ ያያል ምናምን ፊቱ አይታይ ጋይስ ላይክ ምን አይነት ቦታ 15 ሰው የሆነ 15 ሰው 12 ሰው መጀመሪያ 20 ምናምን ሰው ነበር ወጥቶ ነው ግማሹ አንድ ኮንቴነር ውስጥ ማለት ያ 12 ሰው ምናምን ነበር አስቡት ጋይስ አንድ ኮንቴነር ውስጥ ያ ሁላ 20 ምናምን ሰው እንደውም ፈጣሪ ይመስገን 12 ሰው ምናምን ነበር ጋይስ ስንገባ it was dark like ምንም ማንንም አይታይም ስላችሁ ማንንም አያይም ጋይስ ብሮ like ማንንም አይታይም ማታ ነበር ከዛ እንዴት ናችሁ ምናምን ተባለ ነገርናቸው እንዴት እንደገባና አይጻብ ከሆነማ ኖርማል ነው ተብሎ ከዛ ተነጋገርን ምናምን ትንሽ አወራን ነጋቶ ጧት ሲነጋ አየናቸው ጧት ሲነጋ ነው ፊታቸውን ማየት የጀመርነው እንዴ አንተ ነህ እንዴ እዚህ ጋር የነበርኩ አንቺ ነሽ ፒስኖዋ በቃ ይመችሽና ካያባላለሁ ምናምን አዛዛው ጋር ተዋወቅን ከዛ በነጋታው ጧት እነ ሃሮን ብርድ ልብስ ምናምን ይዞልን መጡ ልብስም እንድንቀይር ይዞልን መጡ ከዛ ያው እነሱ ዛ ልጆቹ ጋር ሲሯሯጡ ነበር ይቅር ለማባባል ያው አባትየውም አልፈለገም በቃ እንድንታሽ ነው የፈለገው ውስጥ ብርም አልፈለጉም የመታከሚያ ምናምን አልፈለጉም በቃ ውስጥ እንድንታሽ ነው የፈለጉት እነሱ ጋይስ ትንሽ ተጎርቶ ነበር መሰለኝ የተመቱትና ያው በዚህ አጋጣሚ ይሄን ቪዲዮ ያየ ከሆነ ይመችሻራዳ ልጅ ይቅርታ አይኖርም saying ይፈጠራል ከዛ ጋይስ በነጋታው እነ ሃሮን መጡን ምሳ ምናምን ይዞልን መጡ ውስጥ ትንሽዬ ጠጠር ይላል ኮንቴነሩ በጣም ይሞቃል ምናምን ጋይስ በጣም የሚጨንቅ ቦታ ነው እና ለፍርድ ተጠራም በቅዳሜ ነበር የገባነው ከዛ በኋላ እሁድ ደግሞ ያው ፍርድ ምናምን የለም ሰኞ እዛው አደን ከዛ በኋላ ለማክሰኞ ነው ፍርድ የተጠራ ነው ማለት ከዛ ማክሰኞ ሄድን
ማክሰኞ ስንሄድ ጋይስ በቃ እስረኞቹ እዛ ውስጥ የነበሩት አረ ተወጣላችሁ ኖርማል ነው በዋስ ምናምን እኮ የናንተ ጸብ ነው ስንት ሰው በኮብል እየተተነካከተ እየወጣ አይደል እንዴ ምናምን አለ ነገሩ እውነት ነው ልክ ስንሄድ ጋይስ ፖሊሱ የሚያነበው ለፍርድ ቤቱ እኛ ያላረግነው በሙላ ነው የሚያወራው ማለት ነው ከዛ ሰያ ለማውራት ሞከረ ቀጠሮ ከ3 ቀን በኋላ ወይዮ ሰያ ድጋሚ 3 ቀን እዛ ከዛ እዛ ምን ድጋሚ መስሎን ልንሄድ ስንል ጋይስ እዛ አይደለም አንበሳ ጋራጅ ያለው ጋር ነው የምንሄደው መገናኛ hold up wait a minute አናዘር ኪዮስ ጋይስ ናቲ ተሙት የኢትዮጵያ እስር ቤት ውስጥ አትገቡም ባለው የኢትዮጵያ ሳይሆን አፍሪካ የትኛውም እስር ቤት ጋይስ እስር ቤት አይሆንም ማለት ከኖርዌይ በስተቀር የኖርዌይ እስር ቤት ገብታችሁ ዩቲዩብ ላይ ምናምን የኖርዌይ ኢዝ ኢንሴን ማን የኖርዌይ ኢዝ ኢንሴን እና ያ አፍሪካ ውስጥ ምናምን እስር ቤት ነው አይሆንም ለሰው ቦታና ብቻ ጋይስ አንበሳ ገባን አንበሳ ጭራሽ ማይሆን ስፓት ነው በጣም ብዙ አይነት ዱርዬ ብዙ አይነት ፊት ነው የምታዩትና ደስ የሚለው ነገር የሆነ ልጅ ነበር ማቆ እሱ ተንከባክቦናል እዛ ተንከባክቦናል ሻራቱ ማሚ ይባላል ማሚ ቪዲዮ ያያይሽ ከሆነ ይመናች ያረዳል እስቲ ተንከባከበን እሱ ነው እንጂ ያው ሌላ ሰው ቢኖ ማናቆ ሰው ቢሆን ኖሮ እዛ ውስጥ መራመድ እንዴት እንደናፈቀን ጋይስ ሩሙን ማለት ነው ተንሽከረከር ነው በቃ ሩሙን እኔና ሲዩም ለሁለት ሆነን በቃ ብርድ ልብስ ደግሞ እዛ ጥለነው ነበር ይሄድ የመጀመሪያ እዛው ኮንቴነር የነበረበት ቦታ ያው ምን ወጣ መስሎን በዋስ መዛ ስንሄድ ደግሞ ሌላ እስር ቤት ስለነበር ብርድ ልብስ እዛ ጥለን ነበር ነው ስለዚህ እዛ ያለውን ብርድ ልብስ ነበር መጠቀም የነበረብን ሃሩን ይዞልን አልመጡም ለምን እንደሆነ አላቅም ሲሊፐር ብቻ ነው ይዘው የመጡትና ሲሊፐር ብቻ ጫማ ቀይረን ሲሊፐር ምናምን ልብሳችን ቀይረን ሰጠናቸው ከዛ ያው በሶስተኛው ቀን አመት ባልም ስለደረሰ በዋስ ተለቀቅን ጋይስ ላይክ እኔና ሲዩ ጨርቃችንን ልንጥል ትንሽ ነው ይቀርውና ባይዘው እዚህ ጋር መናገር እንፈልገው ነገር እርሳትም አልፈልገው ነገር ጆን ዳንኤል እስር ቤት ነው ስኮንድስ ናዮም እስር ቤት ነው በጊዜ እንዲፈቱልን እንፈልጋለን ያ ቦታ ጭራሽ ስለማይሆን ማለት ነው ኢናን saying shout out to Joe man እና ከ3 ቀን በኋላ እዛ ታስረን ወጣን ማለት ነው እዛ ታስረን ወጣን ከዛ በኋላ ጋይስ እዚህ ጋር ደግሞ እዚህ ጋር ካልሲ ረጥቦ ነበር ማለት ነው እኔም ተናድጄ ነበር ምናምን ውስጥ የሆነ ልጅ በቃ እየወከበን ነበር ምናምን የሆነ ለመናገር ምናምን የሚፈልግ ሰው አለ እንደዛ የምታዩበት እንደዛ የሆነ ልጅ ነበር ማለት ካልሲ ረጥቦም ነበር ስለወጣም ማለት ተፈቺ ስዩም ናውጣና ጃምፕ ምናምን ተፈቺ ካሪ ናውጣና ጃምፕ ከዛ ካልሲ ምናምን ረጥቦ ነበር አወጣሁት ቆርቆሮ ነበር ጋይስ I swear to God ቆርቆሮ ነበር ምን ቆርቆሮ ውስጥ እንዲከተዋለው ስል ጋይስ ቆርቆሮ አልጮህም ማን ስለ በስንት መከራ ተሯርጦ እንዳስፈቱን ያው እናምን ሃሩን አቡዲ ብራዘሪ ምናምን ያቁታል ይሄንን ማለት ነው ጋይስ አናዘር ሌላ ታሪክ ላልፈታ ነበር ያው ሻራውቱ ለፖሊስ ያልኩት ለዛ ነው አመት ባል ስለሆነ ነው እንጂ ትንሽ የሻት ምናምን ደርሶብናል እዛ ጋር እንዴት ቆርቆሮን ተመታለ ተብዬ ምናምን ትንሽ ወርዶብኛል ግን ያው መጨረሻ ላይ ያው አመት ባል ስለሆነ ነው ምን ለቀ እንጂ እንደዚህ ነጥፋት እንዴት እዚህ ተሰራለ ምናምን ለዛም ይውላ እስረኛ ፍለፊት ምናምን እኔ ትቦስት ከተዋለ ብዬ ነው ምናምን ከዛ በኋላ በቃ ተረዱ ምናምን አመት ባልም ስለደረሰ አዲስ አመትም በዛ በኩልም ፈቱን ሶ ጋይስ እኔ ምላቹ አንድ ነገር መናገር እንፈልገው ነገር ያለው just be patient man be patient እኛ ዝም ብለን ሄደን ተጣልተን ነው ከመሬት ተነስተን ተጣልተን ነው እዚህ ድረስ ችኩል አትበሉና እኔ እንደዛ አይነት ሰው ነኝና ከጥፋቴ ተምር ያለው ነው ምላቹ like ራስን ቻላን ካልደረስክብኝ አልደርስብህም ነው እና ያው እስር ቤት አይሆንም ጋይስ ብቻ ጋይስ ያው if you enjoy this video don't forget to like share and subscribe ያረጋችሁ ያማቻችሁ